እንደምናምሽታችኋል ውድ ቤተሰቦቻችን፣ ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። በቅድሚያም አበይቶቹን። ኤርትራ በኢትዮጵያ ተከፈተብኝ ያለችው ዘመቻ አደገኛ ሆኖ ቀጥሏል አለች። 10 ቢሊዮን ዶላር በጀት የተያዘለት የአውሮፕላን ማረፊያ ግንባታ ተጀመረ። በአማራ ክልል ዘንድሮም ከ4 ሚሊዮን በላይ ተማሪዎች አልተመዘገቡም ተባለ። በመጨረሻም ከኬንያ በኩል መጡ የተባሉ ታጣቂዎች በዳሰነች ወረዳ ከ700 በላይ ከብቶች ዘርፈዋል ተባለ። ዝርዝሩን ታደምጡታላችሁ። ኤርትራ በኢትዮጵያ ተከፈተብኝ ያለችው ዘመቻ አደገኛ ሆኖ ቀጥሏል አለች። የኤርትራ መንግስት በኢትዮጵያ በኩል ተጠናክሮ በቀጠለው የባህር በር ባለቤትነት አጀንዳ ላይ በተከታታይ ምላሽ እየሰጠ ነው። የኤርትራ ማስታወቂያ ሚኒስቴር በትግርኛ ቋንቋ ለሀገሬው ሕዝብ ባስነበበው ሀተታ የባህር በር አጀንዳው ተጠናክሮ መቀጠል አደገኛ ሆኖብኛል ብሏል። ኤርትራ በዛሬው ዕለት የማስታወቂያ ሚኒስቴር መስሪያ ቤቷ ድረ-ገጽ ላይ ያስነበበችው ጽሑፍ በብልጽግና ባለስልጣናት የተያዘው ነው ያለችው የባህር በር ባለቤትነት አጀንዳ እረፍት እንደነሳት አሳብቃለች። ኢትዮጵያን በውድም በግድም የባህር በር ባለቤት እናደርጋለን የሚለው አጀንዳ በቀጠናው አደገኛ ቀውስ ያስከትላልም ብላለች። ኤርትራ ሉዓላዊነትን ይጋፋል ያለችውን የባህር በር ጥያቄ ታሪካዊ የሚሆን ሕጋዊ መሰረት የለውም በማለት ራሷን ተከላክላለች። ምንም እንኳን ኤርትራ ኢትዮጵያ ታሪካዊ የባህር በር ባለቤትነት ጥያቄ የምታነሳበት እውነት የለም ብትልም ቀይ ባህር የኢትዮጵያ ዳር ድንበር እንደነበር የ3 አስርት ዓመታት ታሪክ ነው። ኢትዮጵያ የባህር በር ባለቤትነቷን ያጣችው ኤርትራ ሀገርነቷን አውጃ ከተገነጠለች በኋላ መሆኑ የሚታወቅ ነው። የኤርትራ መንግስት በተደጋጋሚ የሚያቀርባቸው መከራከሪያዎች ታሪካዊ እውነታዎቹን የካዱ መሆኑ ይገለጻል። የዛሬው ጽሑፍም ኢትዮጵያ የምታነሳው የባህር በር ታሪካዊ ዳራ መሰረት የሌለውና አፈ ታሪክ መሆኑን ይገልጻል። የኢትዮጵያ የባህር በር አጀንዳ ተጠናክሮ መቀጠሉን ተከትሎ ሊታለፍ የማይችል ቀይ መስመር ላይ ደርሷል ያለችው ኤርትራ ጎረቤት ሀገራትና ዓለም አቀፉ ማህበረሰብ እንዲያስቆምላት ተማጽናለች። ኤርትራ አደገኛና ኃላፊነት የጎደለው ነው ያለችው የባህር በር ባለቤትነት አጀንዳ በቀጠናው ስጋት ደቅኗል ብላለች። በተለይም በራሷ በኤርትራ ሉዓላዊነትና የግዛት አንድነት ላይ የተደቀነ ከፍተኛ አደጋ መሆኑን በዛሬው ሀተታዋ ላይ ገልጻለች። የኢትዮጵያ የባህር በር ባለቤትነት አጀንዳ ድንበር ያለፈው አደገኛ ክስተት ነው ያለችው ኤርትራ ቀድሞውኑ የተመሰቃቀለውን ቀጠና ለተጨማሪ ቀውስ ያጋልጣል ብላለች። አጀንዳው በቀጠናው ሀገራት መካከል አለመተማመንን እንደሚፈጥር፣ የመተባበር እድሎችን እንደሚያጠብም ጠቁማለች። ለዚህም የቀጠናው ሀገራት የኢትዮጵያ የባህር በር ባለቤትነት ጥያቄ ከጎኗ ተሰልፈው እንዲከላከሉላት እንደተለመደው ጥሪ አቅርባለች። የኢትዮጵያ ጥያቄ አፍሪካ ህብረት ስምምነትን፣ የተባበሩት መንግስታት ድርጅትን ቻርተር እና የዓለም አቀፍ ህግ መሰረታዊ መርሆችን እንደሚጥስ ጠቁማለች። ኢትዮጵያ ያነሳችው የባህር በር አጀንዳ ህጋዊ ሽፋን ማልበስና ችላ ማለት የኤርትራን ሉዓላዊነት ከመጣስ አልፎ የዓለም አቀፉ ማህበረሰብ ግጭቶችን ለመከላከል ያለውን ቁርጠኝነት ጥያቄ ውስጥ ያስገባል ብላለች። 10 ቢሊዮን ዶላር በጀት የተያዘለት የአውሮፕላን ማረፊያ ግንባታ ተጀመረ። የኢትዮጵያ አየር መንገድ በኦሮሚያ ክልል ቢሾፍቱ ደብረዘይት የሚያስገነባውን የአውሮፕላን ማረፊያ ፕሮጀክት ማሳያ በዛሬው ዕለት ማስጀመሩን አስታውቋል። 10 ቢሊዮን ዶላር ገደማ እንደሚፈጅ የተነገረለት ግዙፉ ፕሮጀክት ግንባታ በይፋ መጀመሩን አየር መንገዱ ይፋ አድርጓል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት በቅርቡ መፈራረሙ ይታወሳል። አየር መንገዱ በከፍተኛ ወጪ የሚያስገነባው አየር ማረፊያ ግንባታ በ4 ዓመታት እንደሚጠናቀቅ የተገለጸ ሲሆን በአፍሪካ ቀዳሚ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ግዙፍ የአየር ማረፊያ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ይጠበቃል። ግንባታው በሁለት ምዕራፍ እንደሚካሄድ የተገለጸ ሲሆን በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይጠናቀቃል ተብሏል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ግንባታ እንደሚቀጥል ተጠቁሟል። መስከረም 6 ቀን 2017 ዓ.ም በይፋ ግንባታው የተጀመረውን አየር ማረፊያ ፕሮጀክት ባለድርሻ አካላት ስለ ግንባታው ሂደት መምከራቸውን አየር መንገዱ አስታውቋል። የግንባታው መዋቅር፣ የፋይናንስና ስትራቴጂ፣ የአደጋ ስጋት ምላሽ አሰጣጥ ማዕቀፎችን እንዲሁም ከባለድርሻ አካላት የሚጠበቁ ሚናዎች ላይ የፕሮጀክቱ ተሳታፊዎች በስካይላይት ሆቴል መክረዋል ተብሏል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። አቅሙን እያሳደገ የሚገኘው የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት
የአፍሪካ ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘት በቅቷል። በአማራ ክልል ዘንድሮም ከ4 ሚሊዮን በላይ ተማሪዎች አልተመዘገቡም ተባለ። የ2018 ትምህርት ዘመን መስከረም 5 ቀን ተጀምሯል ቢባልም ከ4 ሚሊዮን በላይ ተማሪዎች እንዳልተመዘገቡ የአማራ ክልል ትምህርት ቢሮ አስታውቋል። ከ2 ዓመታት በላይ በጦርነት ውስጥ በሚገኘው አማራ ክልል በተያያዘው ዓመት ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር ታቅዶ እንደነበር ትምህርት ቢሮ መግለጹ የሚታወስ ሲሆን የተመዘገቡት ተማሪዎች ግን 2.9 ሚሊዮን መሆናቸው ታውቋል። የ2018 ትምህርት ዘመን በክልሉ መስከረም 5 ቀን መጀመሩን የገለጹት የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተመዘገቡት ተማሪዎች ብዛት ከ3 ሚሊዮን እንደማያልፍ አብራርተዋል። ይህ የትምህርት ቢሮ ማብራሪያ የሚያሳየው በጸጥታ ችግር ወደ ትምህርት ገበታቸው መመለስ ያልቻሉ ከ4 ሚሊዮን በላይ ተማሪዎች እንዳሉ ሲሆን በክልሉ ያሉ አንዳንድ አካላትም ጉዳዩን በተመለከተ አስተያየት እየሰጡ ናቸው። የ2018 ትምህርት ዘመን በይፋ የተጀመረ ሲሆን 4 ሚሊዮን ተማሪዎች ግን ትምህርታቸውን ዘንድሮም መከታተል አይችሉም። ስለዚህ በክልሉ ዘንድሮም ትምህርት የለም ማለት ይቀላል የሚሉ ትችቶች ከወላጆች ተሰንዝረዋል። ባለስልጣናት አንጻራዊ ሰላም አላት በሚሉላት ባህር ዳር ከተማ እንኳን ትምህርት የማይሰጡና ያልተመዘገቡ ተማሪዎች አሉ ሲሉ ነዋሪዎች ተናግረዋል። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አበይ በበኩላቸው በከተማ አስተዳደሩ የሚገኙ 7 ትምህርት ቤቶች የትምህርት ስራ አለመጀመራቸውን ገልጸዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋሁን አለምነህ በበኩላቸው የትኛውም የፖለቲካ ጥያቄ ይኑር ህፃናት ከትምህርት ገበታ እንዲርቁ ማድረግ ትልቅ ወንጀል ነው ማለታቸውን ትምህርት ቢሮ አጋርቷል። ሰብሳቢው አክለውም ህፃናት ከትምህርት ገበታቸው ራቁ ማለት በነገ ትውልድ ላይ መፍረድ ነው፣ የነገ ትውልድ በድንቁርና ውስጥ እንዲቆይ ማድረግ ነው ሲሉ ወንጅለዋል። የክልሉ ትምህርት ቤት በቅርቡ በገለጸው መሰረት ብቻ እንኳን ከ2000 የሚልቁ ትምህርት ቤቶች በጦርነቱ ሳቢያ ውድመት ደርሶባቸዋል። በ2017 የትምህርት ዘመንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነው መክረማቸው በተለያዩ ወቅቶች መነገሩ ይታወሳል። ይሁን እንጂ በ2018 የትምህርት ዘመንም ቢያንስ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ለመሆን እንደተገደዱ ከወዲሁ እየተነገረ ነው። በአማራ ክልል ከ2 ዓመታት በላይ ያስቆጠረ የሁለቱ ኃይሎች ፍልሚያ የሚያስቆም አካል ባለመገኘቱ በንጹሃን ላይ ሞትና የአካል ጉዳት፣ እገታ እንዲሁም በንብረት ላይ ውድመት ከማስከተሉን ባሻገር ሀገር ተረካቢ ወጣቶች በትምህርት እንዳይታነጹ መሰናክል ሆኖ ቀጥሏል። ከኬንያ በኩል መጡ የተባሉ ታጣቂዎች በዳሰነች ወረዳ ከ700 በላይ ከብቶች ዘርፈዋል ተባለ። ከኬንያ በቱርካና በኩል መጡ የተባሉ ታጣቂ ኃይሎች በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዘልቀው በመግባት ከመቶዎች በላይ ከብቶች ዘርፈዋል ሲሉ የአካባቢው ነዋሪዎችና ባለስልጣን ተናግረዋል። ታጣቂዎቹ ይህን ድርጊት ሰሞኑን ፈጸሙ የተባለው በደቡብ ክልል ኦሞ ዞን ዳሰነች ወረዳ ሲሆን ድርጊቱን ሲፈጽሙም ተኩስ ከፍተው እንደነበር ለቦርከና የገለጹ ነዋሪዎች ከዘረፋው ባሻገር አንድ ሰው ገድለዋል ብለዋል። ከዚህ ቀደምም ጥቃት በተደጋጋሚ ደርሶብናል ሲሉ የሚያስታውሱት የስፍራው ነዋሪዎች መንግስት ድርጊቱን በአስቸኳይ አስቁሞ ደህንነታቸውን እንዲያስጠብቅ በአንክሮ አሳስበዋል። ከወራት በፊትም የተኩስ ጥቃት ተሰንዝሮብን ነበር የሚሉ ነዋሪዎቹ በዚህም 11 በአንድ ወቅት 5 ደግሞ በሌላኛው ወቅት በአጠቃላይ በትንሹ 16 ሰዎች በቅርቡ ተገድለውብናል፣ ግን ችግሩ አሁንም መፍትሄ አልተሰጠውም ሲሉ ተማረዋል። ከዓመታት በፊት በታጣቂዎቹ ከ1400 በላይ ከብቶች ተወስደውብናል የሚሉት ነዋሪዎቹ እኛ በምናውቀው መረጃ ብቻ የሰሞኑን ጨምሮ ከ2106 በላይ ከብቶች ተዘርፈናል ነው ያሉት። የዳሰነች ወረዳ የሰላምና ጸጥታ ጽሕፈት ቤት በበኩሉ ሰሞነኛው ጥቃት ትክክል ስለመሆኑ መናገሩ ተሰምቷል። በዚህም አንድ ሰው መገደሉንና በመቶዎች የሚቆጠሩ ከብቶችን መዘረፋቸውን አምኗል። ይህ ድርጊት የተፈጸመው የደቡብ ኢትዮጵያ ክልልና የኬንያ ፓርላማ ባለስልጣናት በጸጥታው ችግር ዙሪያ ውይይት እያደረጉ በነበረበት ወቅት መሆኑ ተመልክቷል። የቱርካና ግዛት የጸጥታ ቢሮ በበኩሉ በቱርካናና ዳሰነች ህዝቦች መካከል ከዚህ ቀደም የነበሩ አለመግባባቶችን የሚቀርፍ መፍትሄ ለማበጀት ውይይት እያደረጉ በነበረበት ወቅት ድርጊቱ መፈጸሙ እንዳሳዘነው ተናግሯል። ሆኖም ግን ከዘራፊዎቹ ከብቶቹን የማስመለስ ስራ እንደሚሰራ ቃል ገብቷል ተብሏል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በበኩላቸው በጉዳዩ ዙሪያ ከኬንያ ባለስልጣናት ጋር ከቀናት በፊት ውይይት መደረጉን ገልጸው በሁለቱ ወንድማማች ህዝቦች መካከል የጋራ ጥቅምም ለማስከበር በትብብር መስራት ይገባል ማለታቸው ይታወሳል።
ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ትኩስና ወቅታዊ መረጃ እንዲደርሱ እንጋብዛለን።